እጆቻችንን አንስተን እንጸልይ። ሃሌሉያ። እጆቻችሁን ከፍ አድርጉና አንድ ደቂቃ እንዲህ በሉት። ጌታን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። የእግዚአብሔር ምሕረት ዛሬም ለኔ አዲስ ነው የሚል ሰው ካለ እግዚአብሔር ስለራራልኝ መጥቻለሁ የሚል ሰው አንድ ደቂቃ ስለተደፈነለት ጉርጓድ፣ ስለተሻረለት አዋጅ፣ ስለተገለበጠለት ድንገተኛ ሞት እግዚአብሔር ጣልቃ ይገባለት ሰው ወደ ኋላ እየተመለሰ እግዚአብሔርን አንድ ደቂቃ ያመስግን። እኔ ባንተ ነው በምሕረትህ ነው የኖርኩት በሉት። ጌታ በምሕረትህ ብዛት ወደ አደባባዮች ይገባል። ማን ነው ምሕረት የገነነለት ሰው? እጁን ያሳየኝ። ምሕረት ገኖልኛል ጌታ ሆይ በሉት። ፍቅሩን ሳስብ ይገርመኛል ለኔ ያሳየው ምሕረቱ ባወራው አያልቅ ችሎኛል በቤቱ ትዕግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ከእናቴም ከአባትም የሚጠጋጋኝ ዘመዴ መከታ አፍቃሪ ይልቅ ወዳጄ መኖሪያዬ ነህ ጌታ መኖሪያዬ ነህ ኢየሱስ መኖሪያዬ ነህ ጌታ። እስቲ ከኔ ጋር ድምፃችሁን ከፍ አድርጉና እስቲ መኖሪያዬ ነህ ኢየሱስ አሳርፈኝ እፎይ ብያለሁ አንተን አግኝቻለሁ መኖሪያዬ ጌታ ጠላሃባሴ ብራሃዳጋባስ ዘሄነሃ ማሃዳጋቦስ ጄኒ ማሃራላ ላባራ ማሞስ አብራሃዳጋባስ ኤላሃባ ማማማማስ ሁሉ ሰው በመንፈስ ሆኖ አንድ ደቂቃ ከኔ ጋር ጌታን ይናገር ያመስግንስ። አንድ ደቂቃ መኖሪያዬ ነህ ጌታ። ድምፃችሁ ከፍ አድርጉ ሲል መኖሪያዬ ነህ ኢየሱስ አሳርፈኛል እፎይ ብያለሁ አንተን አግኝቻለሁ ፍቅር ነው የማረከኝ ፍቅር ነው የማረከኝ ፍቅር ነው የማረከኝ ምሕረቱ ሰው አደረገኝ ምሕረቱ ሰው አደረገኝ ምሕረቱ ሰው አደረገኝ። እጃችሁን ከፍ አድርጉ እስቲ አንድ ደቂቃ የእግዚአብሔር ምሕረቱ ብዙ ደካሞችን ማገዙ በጀልባ አዝሎ መሸከሙ ከኃጢአት ማንጻት በደሙ ተመስገን ተመስገን። እስቲ እጃችሁ ከፍ አድርጉ ጌታ ሆይ ለዚህ ያደረስከኝ አንተ አይደለም ወይ? አንተ አይደለም
ኢየሱስ አለ እዚህ ቤት ዛሬ ለሆነ ሰው ምዕራፉ ይቀየራል። እስቲ ባካችሁ አሜን። ሊላ ማማ ሰራላ እስቲ ባካችሁ አንድ ደቂቃ በልሳናችሁ በምትችሉት ቋንቋ ሰይጣን መውደቅ አለበት እንደ መብረቅ ዝም ብላችሁ ጌታን አመስግኑ። የኔ ጌታ ስለ ምሕረት አመሰግንሃል፣ ስለ ይቅርታ አመሰግንሃል፣ ስለ ጣልቃ ገብነት አመሰግንሃል። ማን ነው ያመለጠ ሰው? እጁን ያሳየኝ፣ እጁን ያሳየኝ ያመለጠ ሰው። ኤላፋ ማማ ማማ ማሞስ ያራባባሽ ስላወጣኸኝ ተራራ ስላሻገርከኝ መከራ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል አባ ስላወጣኸኝ ሰይ ኢየሱስ ተመስገን እንጂ አልሞትም በሕይወት ኖራለሁ የጌታዬን ሥራ ወራለሁ የሞቴን መርዶ የሰማችሁ አለ ሆይ ደስ ይበላችሁ አልሞትም በሕይወት ኖራለሁ የጌታዬን ሥራ ወራለሁ የሞቴን መርዶ የሰማችሁ አለ ሆይ ደስ ይበላችሁ ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ ምን ልበል ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ ምን ልበል ተመስገን እንጂ ምን ልበል ተመስገን እንጂ ምን ልበል ተመስገን እንጂ ምን ልበል ተመስገን እንጂ ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጎድጓድ ገደሉን ማመን ይሳነኛል ኃይልን ከየት አገኘው ለካስ ኤልሻዳዩ ደግፎኝ ቆሜያለሁ ስሙን አከብራለሁ ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጉድጓድ ገደሉን ማመን ይሳነኛል ኃይልን ከየት አገኘው ለካስ ኤልሻዳዩ ደግፎኝ ቆሜያለሁ ስሙን አከብራለሁ ስሙን አከብራለሁ አዎ ስሙን አከብራለሁ መራራ ይታኘክ የመከራ እንጀራ በብቸኝነት ቤት ነው ከኔ ጋራ እንቅልፌን አጥቼ ብዙ ሌሊት አልፏል ዛሬ ግን ታሪክ ነው ተረት ነው ይወራል ተረት ነው ይወራል ተረት ነው ይወራል ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጎድጓድ ገደሉን ማመን ይሳነኛል ኃይልን ከየት አገኘው ለካስ ኤልሻዳዩ ደግፎኝ ቆሜያለሁ ስሙን አከብራለሁ ስሙን አከብራለሁ አዎ ስሙን አከብራለሁ የአብርሃም አምላክ በክንዱ ሸሸገኝ ለካስ መጎዳቴን ተጎሳቆያየኝ ያን ሁሉ ሻካራ ያን ሁሉ ጎርባጣ ጌታ ብርታት ሆነኝ ችዬው እንድወጣ ችዬው እንድወጣ ችዬው እንድወጣ ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጎድጓድ ገደሉን ማመን ይሳነኛል ኃይልን ከየት አገኘው ለካስ ኤልሻዳዩ ደግፎኝ ቆሜያለሁ ስሙን አከብራለሁ ስሙን አከብራለሁ አዎ ስሙን አከብራለሁ እኔ ለአንድ ሰው መተንበይ የምፈልገው በዚህ 20 ቀን 20-30 እድሜ ያስቆጠረ ጠላት ወስዶባችሁ ይሄደ ምርኳችሁ ይመለሳል ምርኳችሁ ይመለሳል ሳቃችሁ ይመለሳል
ጤናችሁ ይመለሳል በረከታችሁ ይመለሳል ጤናችሁ ይመለሳል ያ የተወሰደው በራችሁ ይመለሳል በረከታችሁ ይመለሳል እስቲ ከኔ ጋር ይመለሳል በል እጃችሁን አንስታችሁ 2 ደቂቃ አንድ ጸሎት እንጸልያለን በዚህ 10 ወር ሰይጣን ከኛ እጅ መጥቶ የነጠቀው የወሰደው ከእጃችን የማረከው ጤና በረከት የሥራ በር የአገልግሎት በር የሞገስ በር የብሌሲንግ በር አሁን እጃችሁ ዘርጉና ማታርታል ቫናሳ ዳዊትም ተከታትለው ወደ ጽግላግ ወርዶ ከፍልስጤማውያን እጅ ሚስቱን ልጆቹ ከብቱን በረከቱን ሁሉ እንዳስመለሰ 1 ደቂቃ ሁሉ ሰው በኢየሱስም አስመልሳለሁ አውጁ አስመልሳለሁ ጤንነቴን በረከቴን ማታ ካሳካታር አስመልሱ 1 ደቂቃ አስመልሺ ወላ ቫሳ ባባ የቤተሰቤን በረከት የሥራዬን በረከት የጤንነቴን በረከት የጸሎቴን በረከት አስመልሳለሁ 1 ደቂቃ ሌላ ባባባባስ ይመለሳል ራባባባባስ አስመልሱ 1 ደቂቃ ዘባባባባባባስ ሻባባባባባባስ ይመለስ በጠላ ሰፈር ያለ በእውነት በጠላ ሰፈር ያለ ምርኳችን ይመለስ ጤናችን ይመለስ ዋናችን ይመለስ በረከታችን ይመለስ ዘበበበበበበሽ ረበበበበበሽ ረባባባባባ አስመልስ እንጃተ እየተንቀሳቀስ ከአራቱም አቅጣጫ ከሰሜን ከደቡብ ከምስራቅ ከምዕራብ yes የሀገሬን የምድሬን የኢትዮጵያ ሰላሟን አስመልሳል በረከቷን አስመልሳል ሳቋን አስመልሳል የቤተሰቤን አስመልሳል ጸሎቴን አስመልሳል ማን ነው ለማስመለስ የመጣ ሰው ፈልጋል ሄላ ባባባባስ yes lord የራፋሳታ ካፓይ ኢየሱስ ጌታ እጅ ስጠኝ በዚህ ቤት በዚህ ቲቪ በዓለም ዙሪያ ያላችሁ ኤርትራውያን ኢትዮጵያውያን እዚህ ቤት ያላችሁ ጌታ እንዲህ አለኝ በጠላ ሰፈር ሄዶ ተማርኮ የተቀመጠው ነገራችሁ ከእጃችሁ በውርደት የወጣ ነገራችሁ በዚህ 20 ቀን በክብር ይመለሳል ሳቅሽ በክብር ይመለሳል ጤንነት በክብር ይመለሳል ያ የማለዳ ጉልበት በክብር ይመለሳል ጠላት ዘርፎት ሄደው ነገር በክብር ይመለሳል የሆነ ሰው የኔ ነው የሚል ሰው ጮ አሜን ይበለኝ እሺ በክብር ይመለሳል በለኝ 3 ጊዜ በክብር ይመለሳል የመጨረሻ በክብር የጌታ መንፈስ እንዲህ አለኝ ያንተና የኔ ብቻ አይደለም ያንቺና የኔ ብቻ አይደለም የቤተሰባችን ሁሉ የሆነ ያንቺ የሆነ ነገር ሁሉ እግዚአብሔር በዚህ ሳምንት በክብር ይመልሳል የሆነ ሰው ጮሆ አሜን ይበለኝ ላስለቅቅ እጅ ከፋር የተዘጋ የተወሰደ የተበላሸ ጠላት ማርኮት የሄደ በኢየሱስም ነገራችሁ በክብር ይመለስ ጸሎታችሁ በክብር ይመለስ የልጅነታችሁ ሳቅ በክብር ይመለስ ማነው ከኔ ጋር በክብር ይመለሳል በለው የእስራኤል ታቦት ከእስራኤላውያን እጅ በውርደት ነበር የወጣው ሲመለስ ግን በክብር እንደተመለሰ 7 ወር ሙሉ የተቀመጠ ታቦት ታምናላችሁ ልጸልይ የሚፈቅድልኝ አለ እግዚአብሔር ምስክሬ በዚህ 20 ቀን ውስጥ የኔና ያንተ ነገር ከነካሳው ይመለሳል አቤት ከነካሳው እሺ ይመለሳል በለኝ ዛሬ ማታ እንዲህ ይሆናል ነብይ ነኝ የሚቀበል ሰው ይሆንለታል እግዚአብሔር ካፍ ቃል ጋር ሰራለሁ ብሎኛል ከ10 ዓመት በኋላ ለያዕቆብ ከንጉስ ቢሮ በንጉስ ሰረገላ እህሉ ልብሱ ብሩ ወርቁ በሰረገላ ተሰልፎ ወደ ያዕቆብ ቤት እንደሄደ
በዚህ የምትሰሙኝ በዚህ 20 ቀን ነገራችሁ ተሰልፎ ይመጣል። ነገራችሁ ተሰልፎ ይመለሳል። እጅሽ ዘርግተሽ አሜን ብለሽ ውሰጂ። በኢየሱስም ተሰልፎ ይመጣል። ቪዛሽ ተሰልፎ ይመጣል። የውጭው በር ተሰልፎ ይመጣል። የቤተሰብን መርገም አልፎ ይመጣል። ጭንገፋውን አልፎ ይመጣል። ሟርተኞችን አልፎ ይመጣል። እሺ ይመጣል በለኛል። ይኸው ስማ፣ ያዕቆብ ህልም ነው የመሰለው። ከግብጽ በሰረገላ በንጉስ ሰረገላ የሚያስፈልገው አስቤዛ ሲመጣለት ደነገጠ ይላል። በንጉስ ሰረገላ ላይ ተጭኖ የመጣለት ብር ነበረበት፣ ወርቅ ነበረበት፣ እህል ነበረው ይላል። ማን ነው ይሄንን የላከው ብሎ ሲጠይቅ ዮሴፍ። ሞቷል ያልኩት ተቀብሯል ያልኩት አዎ ዮሴፍ ገና በሕይወት አለ። ዛሬ ላመነ ሰው ብቻ ይሁንለት። ነገራችሁ በክብር ይመለሳል። ለሁለት ሰው ለሶስት ሰው እየጨበጣችሁ ፕሊዝ ሰፈራችሁን ቀይሩ። ሰፈራችሁን ቀይራችሁ ነገርህ በክብር ይመለሳል። ነገርሽ በክብር ይመለሳል። እየመጣ ነው በክብር በሏት። ያንዳንዱ ሰው ዛሬ ሳሎን ላይ መኝታ ክፍል ክችን ላይ የሆነ ነገር ብቻ የሆነ መልአክ አቃብሎሽ ሲያልፍ አስረክቦሽ ሲያልፍ ቪዛሽ ይሁን አላውቅም፣ የሥራ በርሽ ይሁን አላውቅም፣ የትዳር በርሽ ይሁን አላውቅም። አራበብ አሜን በለኝስ ውሰድ አሜን በልና አቃብሎ ዛሬ ያልፋል። ያመነ ሰው ብድግ ብሎ ወስጃለሁ። ብድግ በል ዝለልና ወስጃለሁ። ልተንቢ ሰፈር እያየ ጎረቤት እያየ ፈልፈላ እያየ ዘመድ እያየ ጓደኛ እያየ በጌታ በኢየሱስም ዛሬ ይመለስልሃል።